በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለበዓለ ጰራቅሊጦስ በሰላም በጤና አደረሰን አደረሳችሁ። በዓለ ጰራቅሊጦስ ማለት 50ኛው ቀን ነው። በዘንድሮ ዓመት ትንሣኤውን ካከበርን 50ኛው ቀን የሚሆነው ሰኔ 1 ቀን ነው። የወሩ መጀመሪያ ቀን ነው። እንደዚሁም ደግሞ በዓለ ጰራቅሊጦስ ተብሎ የሚታወቀው ነው። 50ኛው ቀን ነው የሚለው ይሄ 50ኛው ቀን ከትንሣኤ ጀምሮ ሲቆጠር ነውና እንግዲህ የብሉይ ኪዳን በዓላት አሉ፣ የሐዲስ ኪዳን በዓላትም አሉ። የብሉይ ኪዳን በዓላት በዓለ መጸለት፣ በዓለ ፋሲካ፣ በዓለ ሰዊት የሚባሉ 3 በዓላት አሉ። በአዲስ ኪዳን ደግሞ በእነዚህ በዓላት ተተክተውባቸው በበዓለ መጸለት ጥምቀት ነው የተተካው። በዓለ ጥምቀት ብለን ጥር 11 ቀን የምናከብረው። እንደዚሁም ደግሞ በዓለ ፋሲካ በሚባለው በዓለ ትንሣኤ ብለን ደግሞ በባለፈው ሚያዝያ 12 ቀን ያከበርነውና ዛሬ 50 ቀን የሆነው ማለት ነው። በዓለ ሰዊት የሚባለው ደግሞ የእሸት በዓል ማለት ነውና በእርሱ ደግሞ የተተካው በዓለ ጰራቅሊጦስ ነው። የጰራቅሊጦስ በዓል ይባላል። አሁን ጰራቅሊጦስ ማለት ትርጉሞች አሉት፣ የራሱ የሆነ ትርጉም። ጰራቅሊጦስ ማለት የመንፈስ ቅዱስ ስም ነው። ዕለቱ መንፈስ ቅዱስ ለቅዱሳን ሐዋርያት የወረደበት ዕለት ማለት ነው። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ 40ውን ቀን መጽሐፈ ኪዳን ሲያስተምር ከቆየ በኋላ በ40ኛው ቀን ወደ ሰማይ አርጎ እንግዲህ ሐዋርያት በባለፈው የዕርገት ጊዜ እንደተማርነው በኢየሩሳሌም እንዲቆዩ ከላይ ኃይልን እስኪለብሱ ድረስ ማለት ሰማያዊ ዕውቀትን ሰማያዊ ሀብትን ገንዘብ እስከሚያደርጉ ድረስ በኢየሩሳሌም ከተማ እንዲቆዩ ተደርጎ በአጭር ቀን እናንተ በጥቂት ቀን ነው የሚለው ግብረ ሐዋርያት ላይና ወትጠመቁ በመንፈስ ቅዱስ በጥቂት ቀን እስከ ህዳጥ መዋዕል ይላል። እስከ ጥቂት ቀን ቆዩ፣ በጥቂት ቀን ውስጥ በመንፈስ ቅዱስ ትጠመቃላችሁ ተብለው እንደተነገራቸው ጌታ ኢየሱስ ክርስቶስ ካረገ በኋላ በ10ኛው ቀን ከተነሳ በኋላ በ50ኛው ቀን መንፈስ ቅዱስን ላከላቸው። ወንጌሉን ሲያስተምር መንፈስ ቅዱስ ይመጣል፣ እኔ ያስተማርኳችሁን ሁሉ እንድታስተውሉ ያደርጋቸዋል። መንፈስ ቅዱስ ማለት እንድናስተውል የሚያደርግ ነው። ማስተዋል ሲነሳ መንፈስ ቅዱስ አስተዋይነትን ነው የሚሰጠው። ለዚህ ነው መንፈስ ቅዱስ ጰራቅሊጦስ የሚባለው። እንግዲህ ከሦስቱ አካላት አንዱ አካል መንፈስ ቅዱስ ነው። መንፈስ ቅዱስ ከአብ የሰረጸ ነው። የአብና የወልድ ሕይወታቸው ነው። መንፈስ ቅዱስ ሕያው ነውና ሰዎችም በሕይወት እንዲኖሩ የሚያደርግ ነው። ለእያንዳንዳችን ሕይወት የተሰጠን ከእግዚአብሔር ነውና የአብና የወልድ ሕይወታቸው መንፈስ ቅዱስ ሲሆን የዓለም ድነት በሦስቱም ፈቃድ ስለሆነ አብ ውረድ ተወለድ ተሰቀለ ሙት አለ፣ ወልድ ወረደ ተወለደ ተሰቀለ ሞተ ዓለምን አዳነ። ይሄንን የተደረገልንን ነገር ደግሞ እንድናስተውል የሚያደርግ መንፈስ ቅዱስ ደግሞ በ50ኛው ቀን በዝግ ቤት ውስጥ ለሐዋርያት ተገልጦላቸው አዳዲስ ቋንቋዎችን ገለጸላቸው። እንግዲህ ከዛ በፊት ሐዋርያት ይግባቡበት የነበረው ቋንቋ ዕብራይስጥ ነበረ።
በዕብራይስጥ ቋንቋ ነበረ የሚግባቡት። የዕብራይስጡን ቋንቋ እንዳለ ሆኖ ሌላ 72 ቋንቋ ለሐዋርያት መንፈስ ቅዱስ ገልጦላቸው በዛ በ72ቱ ቋንቋ ሁሉ ያገለግሉበት ነበር፣ ያስተምሩበት ነበር፣ ይጸልዩበት ነበር፣ የእግዚአብሔርን ስም ይጠሩበት ነበር። ቋንቋ መግባቢያና መማሪያ እንደመሆኑ መጠን ለጸሎት የሚያግዝ ነውና ለመማርም ሆነ ለማስተማር የሚያገለግል ነውና ቋንቋው ተገልጦላቸው በደረሱበት ቦታ ሁሉ የቋንቋ ችግር አይገጥማቸውም ነበረ። አባቶቻችን ቅዱሳን ሐዋርያትን መንፈስ ቅዱስ ቋንቋዎችን ሁሉ ገልጦላቸው ስለነበረ ከዓለም ላይ ጠፍቶ ተበትኖ የነበረ በዓለም ላይ የተበተነውን ቋንቋ ሁሉ በዓለም ላይ ያለውን ቋንቋ ገልጦላቸው ነው ወደ ዓለሙ ሁሉ ሂዳችሁ አስተምሩ ያላቸው። ወደ ዓለሙ ሁሉ ሂደው ማስተማር የቻሉት በተሰጣቸው መንፈስ ቅዱስ በሰጣቸው ሀብት ነው። ሀብተ መንፈስ ቅዱስ፣ የመንፈስ ቅዱስ ሀብት፣ የመንፈስ ቅዱስ ስጦታ። እንግዲህ ጰራቅሊጦስ ማለት መጽንዒ ማለት ነው። መጽንዒ ማለት የሚያጸና ማለት ነው። ጽናት ሲጠፋ መጽናት ሲያቅተን፣ በሃይማኖት መጽናት ሲያቅተን፣ በጸሎት መጽናት ሲያቅተን፣ በፍቅር መጽናት ሲያቅተን፣ ጥላቻው ሲበዛ ፍቅርን የሚያጸና ነው መንፈስ ቅዱስ ማለት። መጽንዒ ማለት ጸንዓ የሚል ግስ አለና ከሱ የሚወጣ ነውና 6 ትርጉሞች አሉት ለጰራቅሊጦስ። በእነዚህ በ6ቱ ትርጉሞች መሰረት የመጀመሪያው መንፈስ ቅዱስ ማለት የሚያጸና፣ ጽናት የሚሰጥ፣ መረጋጋት የሚሰጥ ማለት ነውና መጽንዒ ማለት የሚያጸና ማለት ነው። ሁለተኛው ትርጉሙ ደግሞ መንጽሒ ነው። መንጽሒ ማለት ከኃጢአት የሚያነጻ፣ ሰው በኃጢአት በወደቀ ጊዜ ንስሐ ሲገባ የሚነጻው በመንፈስ ቅዱስ ነው። ያደፈ ልብስ ታጥቦ እንደገና ንጹሕ እንደሚሆነው ሁሉ ሰውም በርኩሰት በኃጢአት ምክንያት በማሰብ በመናገር በመስራት በሐልዮ በነቢብ በገቢር የምንለው ኃጢአት በማሰብ ይረክሳል፣ ኃጢአት በመናገር ይረክሳል፣ እንደዚሁም ኃጢአት በመስራት ይረክሳል። ኃጢአት መጀመሪያ የሚሰራው በሐልዮ ነው፣ በማሰብ ነው። ከታሰበ ነው ወደ ንግግር የሚሄደው፣ ከንግግር ደግሞ ወደ ትግበራ ወደ ተግባር የሚሄደው። ስለዚህ በማሰብም ሆነ በመናገር በመስራት የተሰራውን ኃጢአት ሁሉ ይቅር በለይ ብሎ ሰው መምህረ ንስሐው ዘንድ ሄዶ ንስሐ ሲገባ እግዚአብሔር ይቅር ይለዋል። መንፈስ ቅዱስ መንጽሒ ስለሆነ ያነጻል። ለምሳሌ አሁን እንግዲህ እሁድ ጰራቅሊጦስን አክብረን ሰኞ ጾመ ሐዋርያት ነው። አባቶቻችን ሐዋርያት የጾሙት ጾም ሰኔ 2 ቀን ነው በዘንድሮ ዓመት የሚጾመው ማለት ነው። ሰኔ 2 ቀን ጀምሮ ጾም ነው እስከ ሐምሌ 5 ድረስ። ሐምሌ 5 መፈሰኪያው ነውና በሚቀጥለውም የምንማራለን ዕለቱን ብቻ ካወቅ ነው። ሐዋርያት የጾሙበትን ምክንያት በሰፊው የምንማርበት ይሆናልና ሁለተኛው መንጽሒ ማለት ነው፣ የሚያነጻ ሁላችንንም ከኃጢአት ከጥላቻ ከክፋት እግዚአብሔር ያንጻን። አሁን መንጻት ይፈልጋል። አእምሯችንን ማንጻት ያስፈልጋል። አንደበታችንንም ክፉ ከመናገር ማንጻት ያስፈልጋል። አንደበቱን ያነጻ፣ አእምሮውን ያነጻ፣ ሰውነቱንም ያነጻ፣ ልቡናውን ያነጻ፣ ልቡናውን ንጹሕ ያደረገ ሰው መንፈሳዊ ይሆናል ማለት ነው። መንፈሳዊነት ልብን ንጹሕ ሲያደርጉ ስለሆነ በመንፈስ ቅዱስ መንፈሳውያን ተሰኝተናልና መንፈሳዊነታችን ማረጋገጫ የሚያገኘው ልባችንን አንጽተን በንጹሕ ልብ እግዚአብሔርን ስናመልክ፣ ወንድማችንን የሰውን ልጅ ስንወድ፣ ለሰው ልጅ በጎ ስናስብ፣ የተጣሉ ስናስታርቅ፣ እኛም ስንታረቅ፣ እኛም ከጠብ ከክርክር ስንርቅ፣ ይሄ ነው መንፈስ ቅዱስ ማለት ምን ማለት ነው? መንጽሒ ማለት ነውና የሚያነጻ ነው። ሁላችንም ለንጽሕና ለቅድስና ያብቃን። ሦስተኛው ከሳቲ ማለት ነው። ከሰተ ገለጠ የሚል ግስ አለና ከሳቲ ማለት ምስጢር ገላጭ። ይሄ የምንናገረው የምንሰማው የምንጸልየው የምንማረው መጽሐፍ ቅዱስ እኮ ገላጩ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ ካልገለጠ በስተቀር በራስ ጥበብ፣ በራስ እውቀት፣ በራስ ጥረት ብቻ የሚመጣ ነገር የለም። መንፈስ ቅዱስ ሲገልጥ ነው የሚገለጠውና መንፈስ ቅዱስ ጰራቅሊጦስ ማለት ገላጭ ማለት ነው። ገላጭ ማለት ነው፣ የሚገልጥ ነው። ምስጢር ገላጭ ለአባቶቻችን ሐዋርያት
ምስጢሩን ገለጠላቸው፣ ቋንቋውን ገለጠላቸው። የተማሩትን ወንጌል በትክክል እንዲኖሩ ሐዋርያት ወንጌልን ትምህርቱን ብቻ ሳይሆን ሕይወቱንም ነው የኖሩት። እኛም ትምህርቱን ብቻ ሳይሆን ወንጌልን ሕይወቱንም ጭምር እንድንኖር ያስፈልጋል። አሁን መማሩን ምናልባት ላያቅተን ይችላል። መማሩ ማስተማሩም ላያቅት ይችላል። ሕይወቱን መኖሩ ግን በጣም ለዓለም ፈተና የሆነው ነገር ይሄ ነው። የሰው ልጅም እየተፈተነበት ያለው ወንጌልን ሕይወቱን መኖር ሲያቅት ነው። የኖር ነው እየመሰለንም አንዳንድ ጊዜ ደግሞ ሳንኖረው እንቀራለን። ወንጌሉን ሕይወቱን የኖርን እየመሰለን ሳንኖረው የምንቀርበት ጊዜ ስላለ ወንጌሉን ሕይወቱን እንድንኖርበት ያስፈልጋልና ከሳቲ ማለት የተገለጠ በዓለም ላይ ወንጌል የተገለጠው መጽሐፍ ቅዱስ የተገለጠው መንፈስ ቅዱስ ስለገለጠው ለሐዋርያት ስለገለጠላቸው ከሐዋርያት በኋላ ለሚነሱትም እስከ ዕለተ ምጽአት ለሚነሳው ሰው ሁሉ መንፈስ ቅዱስ ገላጭ ነውና መንፈስ ቅዱስ ቅድመ ዓለም የነበረ በማዕከለ ዓለም ያለ ዓለምንም አሳልፎ የሚኖር ነው። መንፈስ ቅዱስ ሕያው ነው። ሕያው ማለት የማይሞት ማለት ሕያው ዘኢይመውት ነው። መንፈስ ቅዱስ ረቂቅ ነው፣ የማይዳሰስ ነው። ስለዚህ ሦስተኛው ገላጭ ማለት ነው ከሳቲ ብለን የምንለው። አራተኛው ናዛዚ፣ ናዘዘ አረጋጋ የሚል ግስ ስላለ የሚያረጋጋ አይታችሁ ከሆነ ሐዋርያት የተረጋጋ ሕይወት ይኖሩ የነበረው ተረጋግተው ያስተምሩ የነበረው ተረጋግተው ይጸልዩ የነበረው ተረጋግቶ ተጋድሏቸውን ያከናውኑ የነበረው ያረጋጋቸው በ50ኛው ቀን የወረደላቸው መንፈስ ቅዱስ ነው። መንፈስ ቅዱስ ሳይወርድላቸው በፊት የተረጋጉ አልነበሩም። መከራም ሲመጣ የሚሸሹ የሚማረሩ ነበሩ፣ የሚሳቀቁ ነበሩ፣ ተስፋም ይቆርጡ ነበር፣ ወደ ኋላም እንመለስ ይሉ ነበር። አሳ ሁሉ ወደ ማጥመድ እንሂድ ይቅርብን ብለው እኮ የተመለሱት መንፈስ ቅዱስ ገና ስላላጸናቸው እኮ ነው። መንፈስ ቅዱስ ገና ስላላረጋጋቸው ወዴት እንደሸሹ እንዴት እንደሆኑ እንዴት ወደ ኋላ እንደተመለሱ ከቀራንዮ ላይ እንዴት እንደሸሹ እነ ቅዱስ ጴጥሮስ እንዴት አድርገው አላውቀውም እንዳሉ ይታወቃል። አላውቀውም እስከ ማሰኘት ያደረሰው እኮ ፍርሃቱ ነው። መንፈስ ቅዱስ ፍርሃትን አርቆላቸው አረጋጋቸው። ይፈሩ የነበሩት የማይፈሩ ሆኑ። ፍሩሃን የነበሩ ጥቡዓን ነው የምንለውና በትምህርቱ ፍሩሃን የነበሩ ፈሪዎች የነበሩ ዱላ ይፈሩ የነበሩ መስቀል ላይ መሰቀል ይፈሩ የነበሩ መገረፍ ይፈሩ የነበሩ ግርፋትን የማይፈሩ ሆኑ፣ ተረጋጉ። መስቀልን ይፈሩ የነበሩ መሰቀል ኧረ ከዚህ በላይ እንቀበላለን ይሉ ነበር። ቁልቁል ስቀለን ይሉ ነበረ፣ ሰቃዩን ማለት እነ ኔሮን ቁልቁል ቅዱስ ጴጥሮስን የሰቀሉት ቅዱስ ጴጥሮስ ቁልቁል የተሰቀለው ራሱን ለዚህ አሳልፎ የሰጠው መንፈስ ቅዱስ ስላረጋጋ ነው። መንፈስ ቅዱስ እንዲህ ነው የሚያረጋጋውና ዛሬም እኛንም ያረጋጋን። ዓለማችን መረጋጋት ተስኖታል። ከመረጋጋት ይልቅ አለመረጋጋት በስፋት ይታያል። ሰው ባለው በተናገረው ቃሉ አልገኝ እያለ ነው የተናገረው። እንግዲህ የድሮ አባቶቻችን ሲናገሩ የተናገሩት ከሚጠፋ የወለዱት ይላሉ። ዛሬ ግን የተናገረው ከሚጠፋበት ምንም የማይመስለው የተናገረውን ቀይሮ ሲናገር ቃሉን ሲቀይር ቃሉን ሲያጥፍ ቃል እየታጠፈ ቃል አልከበር እያለ የተነገረው ነገር በተናገርንበት ነገር መጽናት እያቃተን ከተናገርነው ነገር ውጪ እየሆንን ራሱ ያ የተናገርነው መስልሶ እየከሰሰን። ዛሬ ላይ በጣም ብዙ ሰው እኮ በተናገረው ቃል እየተከሰሰ ነው። ቃሉ ራሱ እየከሰሰው ነው። ወንጌል ከሚከሰን በላይ እኛው ተናግረን የማንተገብረው ብዙ የሚከሰን ቃል አለ። እኛው ተናግረነዋል፣ ግን እየተገበርነው አይደለም። እኛው ተናግረነዋል፣ እየሰራ ነው አይደለም። እኛው ተናግረነዋል፣ እየፈጸምን ግን አይደለም። ስለዚህ በቃላችን በተናገርነው ቃል ለመኖር ለመጽናት መንፈስ ቅዱስ ይርዳን፣ ያድለን፣ ያግዘን። ናዛዚ ማለት የሚያረጋጋ ማለት ነውና ነቢያቱ ይረጋጉ የነበረው በመንፈሰ ረድኤት ነው። በብሉይ ኪዳን የነበረው መንፈሰ ረድኤት ነው የሚባለው። የሚያረጋጋ መንፈስ ነበረ በግልጽ ባይመጣም እና በሐዲስ ኪዳን ደግሞ መንፈስ ቅዱስ በግልጥ ለቅዱሳን ሐዋርያት ተገልጦ ቋንቋን አናግሯቸው ምስጢር እንዲተረጉሙ አድርጓቸው ከብሌት እንዲታደሱ በአእምሮ እንዲጎለምሱ አደረጋቸው። ከእርጅና ከብሌታ አእምሮ በአስተሳሰብ ያረጀ አስተሳሰብ ማለት የአስተሳሰብ እርጅና እንጂ የብሉይ ኪዳንን ለማለት አይደለም። የአስተሳሰብ እርጅና ነበረባቸውና ከዚህ ከአረጀ አስተሳሰብ አሮጌ አስተሳሰብ ማለት
እንደው አልድንም ብሎ ተስፋ የመቁረጥ አስተሳሰብ ነው አሮጌ አስተሳሰብ የሚባለው። እንደገና የበጎቹን የላሞቹን መስዋዕት ብቻ እያሰቡ ይሄ ያድነኛል ብሎ አምኖ መኖር አሮጌ አስተሳሰብ ነው ማለት ነው። መጽሐፉ አይደለም፣ ሕጉ አይደለም። ሕጉማ ወደ አዲስ ኪዳን አድርሶናል። ወደ አዲስ ኪዳን ስላደረሰ ሕገ ኦሪት አይነቀፍም። ሕገ ኦሪት የሚነቀፍ አይደለም። ኦሪት ሳትመጣ ኖሮ ሰው ሁሉ ኃጢአት የሆነውን ኃጢአት ጽድቅ የሆነውን ጽድቅ ብሎ ለይቶ የሚነግር እኮ አልነበረም። ኦሪት ከመጻፉ በፊት ሙሴ ኦሪትን ከመጻፉ በፊት በኋላ ነቢያትን መጻሕፍቶቻቸውን ከመጻፋቸው በፊት እኮ ማን ተረድቶ ያውቅ ነበረ? ማን ይሄ ኃጢአት ነው፣ ይሄ ጽድቅ ነው፣ ይሄ እግዚአብሔር መንገድ ነው፣ ይሄ ሰይጣን መንገድ ነው ብሎ እኮ የሚያውቅ አልነበረም። ኦሪት ቢያንስ ይህም መንገድ ለማሳየትና አዲስ ኪዳን እንደሚመጣ ተስፋ ይዘን እንድንኖር፣ ያለ ተስፋ እንዳንሆን፣ ተስፋ ቢሶች እንዳንሆን፣ በተስፋ እንድንኖር ጥላ ሆና በአዲስ ኪዳን ከኋላ እንዲመጣ ኦሪት ጥላ ናት፣ በኋላ የሚመጣ ደግሞ የሚበልጥ አለ ብሎ ቅዱስ ጳውሎስ እንደተናገረ ሁሉ በጥላነቷ ያገለገለችው ነገር አለ፣ የጠቀመችን ነገር አለ። ኦሪት ምንም አልጠቀመም፣ ሕገ ኦሪት አልጠቀመም ማለት አይቻልም። እውነት ነው፣ ከሞት አላዳነም። ከሞት የሚዳንበትን መንገድ ግን አሳይቷል። የእግዚአብሔርን መንገድ ለማየት ችለናል። ነቢያት እሱን ይዘው ትንቢት መናገር ችለዋል፣ ሱባኤ መቁጠር ችለዋል፣ አዎ ምሳሌ መመሰል ችለዋልና ስለዚህ መንፈሰ ረድኤት በብሉይ ኪዳን የነበረ በአዲስ ኪዳን ግን ለመንግሥተ ሰማያት የሚያበቃ መንፈስ ቅዱስ ነው የተሰጠን። ለመንግሥተ ሰማያት ለጽድቅ የሚያበቃ ከኃጢአት የሚያነጻ መንፈስ ቅዱስ ነው የተሰጠን። አራተኛው ናዛዚ ነው። አምስተኛው ደግሞ መስተፍስሒ ማለት ነው። አስተፍስሃ ደስ አሰኘ የሚል ግስ አለ። አስተፍስሃ ደስ አሰኘ የሚል አለና ደስ የሚያሰኝ ማለት ነው። መንፈስ ቅዱስ መንፈሳዊ ደስታን የሚሰጥ በመንፈሳዊ ደስታ ለመኖር እግዚአብሔር ሁላችንን የሚርዳን መንፈስ ቅዱስ መንፈሳዊ ደስታ። ለምሳሌ በምድር ላይ ብዙ መሰብሰብ፣ መብላት፣ መጠጣት፣ የሥጋ ደስታ ማድረግ ይሄ መንፈሳዊነት አይደለም። የምንበላው የምንጠጣው ነፍስና ሥጋችን እንዳይለያዩ ለቁመተ ሥጋ ነው፣ ለመኖር ነው፣ ለቆይታ ነው እስከ ጊዜው። መንፈሳዊ ደስታ ደግሞ መጾም፣ መጸለይ መንፈሳዊ ደስታን ያመጣል። ወንጌልም መስማት ማሰማት መንፈሳዊ ደስታን ያመጣል። ሥጋ ወደሙን መቀበል የመጨረሻ ደስታ ይሰጠናል ማለት። መስተፍስሒ ማለት እንግዲህ ጾም ለምሳሌ ጾም ሐዘን ለአብዳን ወፍስሐ ለጠቢባን በጾሙ ላይ ተምረን ነበርና ጾም ሐዘን ለአብዳን ለሰነፎች ሐዘን ነው። ጾም መጣ ሲባል ሰነፍ ሰው ይጨነቃል። ቁርስ ላይ ኖር ነው፣ ምሳም በሰዓቱ ላልበላ ነው፣ በዚህ ላይ ደግሞ የላመ የጣፈጠ ቅባት ያለው ነገር ላልበላ ነው ማለት ነው። ሰውነቴ ይጎዳል፣ ይከሳብኛል ይላል፣ ያስባል፣ ብዙ ይጨነቃል። ይህ ሥጋዊነት ነው። መንፈሳዊ ሰው ከሆነ ደግሞ በጾም ይደሰታል። ጾም መንፈሳውያንን ያስደስታቸዋል። ወፍስሐ ለጠቢባን ማለት ለአስተዋዮች ጾም ደስታ ነው። 7ቱ አጽዋማት በቤተ ክርስቲያናችን አሉ። ከ7ቱ አጽዋማትም አንዱ ጾመ ሐዋርያት ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የጾሙት ጾም መንፈስ ቅዱስን ስለተቀበሉ ሌላ ለእግዚአብሔር የሚከፍሉት ስለሌለ ጾም እንክፈል አሉ። ጸሎት እንክፈል፣ እናመስግነው በጾም አሉ። በጸሎት እናመስግነው እግዚአብሔርን አሉ። ይህንን ያደረጉት። ስለዚህ አምስተኛው መስተፍስሒ ማለት መንፈሳዊ ደስታ እንዲሰማን ስለ ገነት አስበን የምንደሰት፣ ስለ መንግሥተ ሰማያት አስበን እንድንደሰት፣ ወደ ገነተ እግዚአብሔር፣ ወደ ገነተ ኤዶም፣ ወደ ገነተ ጽድቅ፣ ወደ ዕረፍት ቦታ ሀበተርወ ገነት ወሀበተ ነጽፈ ዕረፍት ይክፈለነ ነሐሉ ውስተ በአቶሙ ለቅዱሳን የገነት በር ወደ ተከፈተበት ለመግባት ደስታ ይሰማን ዘንድ በተጋድሎ ለምሳሌ ሐዋርያት ቅድም እንዳልኳችሁ በግብረ ሐዋርያት ይህን ቃል ብዙ ጊዜ እናገረዋለሁና በግብረ ሐዋርያት ምዕራፍ 5 ቁጥር 41 ላይ ስታነቡት ወወፁ እምአውድ እንዘ ይትፌስሑ ሐዋርያት ደስ እያላቸው ከተገረፉበት ቦታ ወጥተው ሄዱ ይላል። ስለተገረፉ ደስ አላቸው። ክርስቲያኖች በመከራ ስለተገረፋችሁ ደስ ብሏችሁ ያውቅ ይሆን? በሕመም ስለተገረፋችሁ ደስ ብሏችሁ ያውቅ ይሆን? በማጣታችሁና በመቸገራችሁ በዚህ በመገረፋችን ይሄ ተግሳጽ ነው ብላችሁ ደስ ብሏችሁ ይሆን? ተግሳጽ ከእግዚአብሔር እኮ የሚመጣበት መንገዱ ብዙ ነው ወገኖች። እግዚአብሔር የሚገስጽበት መንገድ ብዙ ነው። እግዚአብሔር ልምጭ አይቆርጥም ይላሉ አባቶቻችን ሲናገሩ። ልምጭ ቆርጦ እንደ ልጅ ና ተጋደም፣ ና ቁጭ በል፣ ና ተንበርከክ ብሎ እኮ አይገርፍም። በሕይወታችን ላይ በሚመጣና በሥጋችን በሚፈትነን ነገር እኮ ነው የምንገሰጸው፣ የምንገረፈው። ይሄ ለእኔ ተገቢ ነው ብላችሁ ተደስታችሁ ታውቁ ይሆን? ሐዋርያት ግን እነ ቅዱስ ጳውሎስም ጭምር በአደባባይ ሲገረፉ ስለ እግዚአብሔር እስመ ከፈሎሙ መንፈስ ቅዱስ አድሏቸዋልና
መንፈስ ቅዱስ ደስተኞች አድርጓቸዋልና በመከራ ውስጥ እንዲደሰቱ፣ በእሳት ውስጥ እንዲደሰቱ፣ እየተቆረጡ እየተሰቀሉ እየሞቱ ደስ እንዲላቸው ያደረጋቸው የነበረው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ በመከራ ውስጥ ደስ እንዲለን ያደርጋል እንጂ ተስፋ እንድንቆርጥ አያደርግም። ያጸናል ወገኖቼ፣ ያጸናል ብያቸዋለሁ። መንፈስ ቅዱስ በተጋድሎ ሐዋርያትን አጽንቷቸዋል። በተጋድሎ ውስጥ በመከራ ውስጥ በስቃይ ውስጥ እንዲጸኑ አድርጓቸዋል። እነ ቅዱስ ማርቆስ ወንጌላዊ በባለፈው ሚያዝያ 30 ቀን እንደተማርነው በበሬ እየጎተቱት ስጋው እየተቦጫጨቀ በየማሳው ላይ በየሜዳው ላይ በየሾሁ ላይ በየድንጋዩ ላይ እየቀረ ወፎች ያን እየለቃቀሙ እየበሉ ግን ያጸናው የነበረው መንፈስ ቅዱስ ነው። እኛ ዛሬ እኮ መንፈስ ቅዱስ እያጸናን እኛ አልጸና ያልንን፣ መንፈስ ቅዱስ ዛሬ ያጸናል። ስራውን አላቋረጠም። እግዚአብሔር መንፈስ ቅዱስ ስራውን አቋርጦ አያውቅም። እኛ ነን እሱን መለመን በሱ ማመን ያቋረጥ ነው። እምነታችን አልጸና አለ። ጽኑ እምነት ዝም ብሎ በእምነት ውስጥ እንኖር ይሆናል። ኦርቶዶክሳውያንን ሃይማኖቱ ውስጥ አለን። የክህነት ሰዎች ነን፣ በክህነት እናገለግላለን። የሙያ ሰዎች ተብለን በቤተ እግዚአብሔር ገብተን እናገለግላለን፣ እናመሰግናለን። ማይሌቱ አለ፣ ሰዓታቱ አለ፣ ወንጌሉ አለ፣ ትርጓሜው አለ፣ ቅኔው አለ፣ ሌላ በየዘርፉ ሙያው ኖሮ እያገለገልን የእምነት ጥንካሬ ግን ላይኖር ይችላልና ራሳችንን መፈተሽ ነው። መንፈስ ቅዱስ ሲሰጣቸው እኮ ሐዋርያት ተዘጋጅተው ነው የጠበቁት። ጽኑ ተብለዋል። በጸኑበት ቦታ ነው መንፈስ ቅዱስ የወረደላቸው እንጂ ከዛ ቢወጡና ያን ትእዛዝ ቢያፈርሱ እኮ የሚገጥማቸው አይታወቅም። ስለዚህ መስተፍስሒ ማለት የሚያስደስት ነው ማለት ነው። የመጨረሻውና ስድስተኛው ደግሞ መስተስሪ፣ አስተስረየ ይቅር ባይ፣ ይቅር አለ ነው። መንፈስ ቅዱስ ማለት ይቅር ባይ ማለት ነው። ምን ማለት ነው ክርስቲያኖች? መንፈስ ቅዱስ ማለት ይቅር ባይ ነው። ሁላችንንም ይቅር ይበለን። በማወቅ የሰራ ነው አለ፣ ባለማወቅ የሰራ ነው አለ። በስሜታዊት የተሰራ በደል ይኖራል፣ ኃጢአት ይኖራል። ይህን ሁሉ ይቅር ባይ እግዚአብሔር ነው ማለት ያስፈልጋል። ይቅር ባይ እግዚአብሔር ነው። ይቅር ባይ እግዚአብሔር መንፈስ ቅዱስ ይቅር ባይ ነው። እንደው በእውነት በኃጢአት ስንወድቅ እንኳን አምልኮቱን ካልካድን እግዚአብሔርነቱን ካልካድን እግዚአብሔር እኮ እየጠበቀን ነው ያለው። እግዚአብሔር እየጠበቀን እንጂ እኛ አሁን ሕጉን እየጠበቅን እኮ አይደለም። ሕገጋቱ ወንጌሉ እኛ የወንጌሉን ሕግ እየጠበቅነው ሳይሆን ሕጉ ነው እየጠበቀን ያለው። አኮነ ነአቅቦሙ ለእሙንቱ ሕገጋት አላ እሙንቱ ሕገጋት ያዕቅቡነ ለድኂን ወለተጸውኖ ይላል በመቅድመ ወንጌል ላይ። ሕጉን እኛ እየጠበቅነው አይደለም አለ። ሕጉ ነው እኛን እየጠበቀን ያለዋል። አያችሁ፣ አጥሩ እየጠበቀን ባለቤቱ አልጠብቅ እያለ እኛንን እየጠበቀን ያለው ሕጉ ነው። እኛ ሕጉን እየጠበቅን አይደለም ነው። በሕጉ እየሄድን አይደለም። በእግዚአብሔር ሕግ እየሄድን አይደለም። በሕገ ወንጌል እየሄድን አይደለም። ሕገ ወንጌል ተፋቀሩ ይላል። የሚጠላላ ሰው በእግዚአብሔር ሕግ እየሄድኩ ነው ማለት አይቻልም። ሕግ ተጥሷል እኮ። ሰው ማንወድ ከሆን በሴራ ተሞልተን የምንኖር ከሆነ ሕጉን እየፈጸምነው አይደለም፣ በሕጉ እየሄድን አይደለም። ሕግ ፈረሰ ማለት ነው። ሕግ ማን ነው? ፍቅር ነው። ትልቁ የወንጌል ሕግ ፍቅር ነው። የሚወዱንንም የማይወዱንንም እኮ ነው። ደግሞ የሚወዱንንማ ብንወዳቸው ዋጋችን ትንሽ ነው፣ ምንም ዋጋ የለውም። የማይወዱንን ብንወድ ግን ዋጋችን ብዙ ነው። ዋጋችን ብዙ ነው። የማይወዱንን ስንወድ ዋጋችን ብዙ ነው። የማይወዱንን ስንወድ የሚወዱንን ወደን ለውለታ ነው ማለት ነው። በወንጌል ውስጥ ያለ ፍቅር ከውለታ ጋር አይደለም። አድርጎልኛልና ላድርግለት በማለት አይደለም። ያደርግልኛልና ላድርግለትም በማለት አይደለም። በተስፋም አይደለም። በምድራዊ ተስፋ አይደለም። በምድራዊ ሐሳብ አይደለም። ስለዚህ መንፈስ ቅዱስ ማለት መስተስሪ ማለት ነውና ኃጢአትን ይቅር የሚል ማለት ነው። ሁላችንንም ኃጢአታችንን ሁሉ በደላችንን ሁሉ እግዚአብሔር መንፈስ ቅዱስ እንደ ስሙ ትርጓሜ ይቅር ይበለን ይማረን። ምክንያቱም እግዚአብሔር የሚታወቀው በመሐሪነት በይቅር ባይነት ነው። ስሜኒ መሐሪ ወመስተሳይል፣ ስሜ ራሱ መሐሪ ነው ይቅር ባይ ነው የሚለው እግዚአብሔር። የእኔ ስሜ ይቅር ባይ ነው የሚባለው እግዚአብሔር። ይቅርታ ሰጪ፣ ይቅርታ አድራጊ እኛ እናደርግም፣ እሱ ግን ይቅርታ እያደረገልን ርኅሩህ ስለሆነ ቸር ስለሆነ። ስለዚህ እነዚህ 6 ትርጓሜዎች የጰራቅሊጦስ ትርጓሜ ናቸው። ሌላው እንግዲህ ስለዚህ ነገር ኢዩኤል አስቀድሞ በትንቢቱ ተናግረዋል። ከደቂቀ ነቢያት አንዱ ከነቢያት ልጆች መካከል ኢዩኤል የሚባል ነቢይ በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ
እንዲህ ነው የሚለን። አዎ ወላይለ አግብርትየ ወአይማትየ ይእተ አሚረ እክኡ እምነ መንፈስየ፣ በአገልጋዮቼ ወንዶችም ሴቶችም ላይ ከመንፈሴ ያን ጊዜ እልክላቸዋለሁ። ከመንፈስ ቅዱስ ሀብተ መንፈስ ቅዱስን እልክላቸዋለሁ አለ እግዚአብሔር። ቀድሞ ነው የተናገረው እግዚአብሔር ጊዜው ሳይደርስ። በትንቢት ነው መንፈስ ቅዱስ እንደሚወርድ የተነገረው። ስለ መንፈስ ቅዱስ መውረድ የተናገረው ነቢየ እግዚአብሔር ኢዩኤል ነው። ይህ ነቢይ የጻፈው ትንቢት ምዕራፉ 3 ያክል ነው። በዚህ በ3 ምዕራፍ ውስጥ ግን በእያንዳንዳቸው ትልልቅ ነገሮችን ተናግረዋል። መቼም ትልቅ ነገር ያልተናገረ ነቢይ የለምና እግዚአብሔር ቃል ትንሽ የለውምና፣ ግን ምስጢሮቹ በጣም ጥልቅ ናቸው። እግዚአብሔር መንፈሰ ረድኤት በገለጠለት ልክ የረድኤቱ መንፈስ ነቢያቱን የሚረዳ የሚገልጥላቸው መንፈስ የሚያጸናቸው፣ በመከራ የሚያጸናቸው፣ በረሃብ የሚያጸናቸው፣ በስደት የሚያጸናቸው፣ በመገፋት የሚያጸናቸው እርሱ አጽንቶት ይህ ነቢይ ምን አለ? በወንዶችም በሴቶችም ላይ በአገልጋዮቼ ላይ አለ። የእግዚአብሔር አገልጋዮች መሆን አግብርተ እግዚአብሔር ወአይማተ እግዚአብሔር ወላይለ አግብርትየ ወአይማትየ። እኛ ዛሬ ወንዶች የእግዚአብሔር አገልጋዮች፣ ሴቶች የእግዚአብሔር አገልጋዮች ሆነን አዳምና ሔዋን ግን 5500 ዘመን አዳም የዲያብሎስ አገልጋይ ሆኖ ገብሩ ለዲያብሎስ ሲባል አግብርቲሁ ለዲያብሎስ፣ ገብረ ዲያብሎስ ሲባል እሱ ሌላውንም ሰው ወገኖቹን በሙሉ አግብርተ ዲያብሎስ አደረጋቸው። የዲያብሎስ አገልጋዮች አደረጋቸው በአዳም በደል ምክንያት። ሔዋንም አመቱ ለእግዚአብሔር ናትና አመቱ ለዲያብሎስ ሆና አእማተ ዲያብሎስ አሰኝታን። አእማተ ዲያብሎስ የዲያብሎስ አገልጋዮች ሴቶች በሙሉ እመቤታችን ብቻ ናት ተለይታ ነይ አመቱ ለእግዚአብሔር እኔ የእግዚአብሔር አገልጋይ ነኝ አለች። በዛ ዘመን ሰው ሁሉ አእማተ ዲያብሎስ በሆነበት ዘመን እመቤታችን ተለይታ እኔ የእግዚአብሔር አገልጋይ ነኝ፣ ሌላው የሰይጣን አገልጋይ ሆኖ እያለ እንዲህ ነው የተናገረችው ለቅዱስ ገብርኤል። እኔ እግዚአብሔር ነይ አመቱ ለእግዚአብሔር እኔ እግዚአብሔር አገልጋይ ነኝ፣ የእግዚአብሔር ማደሪያ፣ እግዚአብሔር ስራውን የሰራባት፣ እግዚአብሔር የተገለጠባት፣ እግዚአብሔር ዓለምን ለማዳን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ወደዚህ ዓለም የመጣ የተገለጠባት የታየባት ወላዲተ አምላክ እመ አምላክ ወላዲተ አምላክ ድንግልም ወላዲተ እናትም ድንግልም ናት እመቤታችን። ድንግልናዋ እናትነቷን ሳይለውጠው እንደዚሁ እናትነቷ ድንግልናዋን ሳይለውጠው የሌሎቹ ሴቶች ወይ ድንግል ወይ እናት ብቻ ናቸው። እሷ ግን እናትም ድንግልም ናት። ክብርና ምስጋና ለስሟ ይሁን ለእመቤታችን ለቅድስት ድንግል ማርያም። ስለዚህ ነቢየ እግዚአብሔር ኢዩኤል እግዚአብሔር ብሏል። እግዚአብሔር መንፈስ ቅዱስን ለዓለም ይልካል። መጀመሪያ ለሐዋርያት ከሰባ አርዲት ከዛ ለ36ቱ ቅዱሳት አንስት ለዓለሙ በሙሉ ለሰው ልጅ በሙሉ እስከ ዕለተ ምጽአት ለሚነሳው ትውልድ ሁሉ ሀብተ መንፈስ ቅዱስ ይሰጠዋል። የሥላሴን ልጅነት ይዘን ለምንኖረው ሁሉ መንፈስ ቅዱስ ይሰጠናል ብሎ ይሄንን በትንቢት የተናገረው ነቢየ እግዚአብሔር ኢዩኤል ነው። እክኡ እምነ መንፈስየ ዲበ ኩሉ ዘሥጋ ወይትኔበዩ ደቂቅክሙ ወአዋልድክሙ። አዎ እክኡ እምነ መንፈስየ ከመንፈሴ እልካለሁ ላዕለ ኩሉ ዘሥጋ ሥጋ በለበሰው በሰው ልጅ ላይ ሁሉ። ላዕለ ኩሉ ዘሥጋ ማለት በለባስያነ ሥጋ ሁሉ ላይ ሥጋ ለለበሱት ሁሉ መንፈስ ቅዱስ አልተቆጠበም፣ አልተለየም ካመንበት። የኛ እምነት የኛ ፍላጎት ይወስነዋል እንጂ ሰው አልተመረጠም። በእግዚአብሔር ያመነ የእግዚአብሔር ልጅ ነኝ ያለ በልጅነቱ ያመነ የእግዚአብሔር ልጅ ሆኖ የሥላሴ ልጅ ሆኖ ለሚኖሩ ሁሉ በእነሱ ሁሉ እክኡ እምነ መንፈስየ ከመንፈሴ እልካለሁ መንፈስ ቅዱስን አሳድርባቸዋለሁ ብሎ ነው የተናገረውና እንግዲህ በዓለ ጰራቅሊጦስ ማለት በብሉይ ኪዳን በዓለ ሰዊት የሚባል የነበረ የእሸት በዓል ማለት እስራኤል ከግብፅ ከወጡ በኋላ የዘሩት በ50ኛው ቀን እሸት ሆኖላቸው ስለበሉ በዓለ ሰዊት ተብሎ ይነገራል። እሸት ሆኖ የበሉበት ስለሆነ በአዲስ ኪዳን ደግሞ የመንፈስ ቅዱስን እሸት የበላንበት ነው። ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን የመንፈስ ቅዱስ እሸት የተበላበት መንፈስ ቅዱስን ያገኘንበት በ50ኛው ቀን እሱ ሞትን ድል ስላደረገ ስለተነሳ እሱ ስላረገ መንፈስ ቅዱስን እልክላችኋለሁ ስላለ መንፈስ ቅዱስ ተልኮልን አካል አለው። አካላዊ ሕይወት ነው መንፈስ ቅዱስ ማለት አካል ያለው ሕይወት አካላዊ ሕይወት ይባላል። አካል ያለው ሕይወት ማለት ነው። አካል የሌለው አይደለም። አካላዊ ቃል እንደምንለው
አካላዊ ቃል ነው፣ አካላዊ ሕይወት ነው። ይሄም ደግሞ ረቂቅ ነው፣ የማይታይ ነው፣ የማይዳሰስ ነው። ነገር ግን ነፋስ ዛፍ ሲያንቀሳቅስ እንደሚታየው ሁሉ ወንዞችን ውሃዎችን ሲያማታ ዛፍ ነፋስ ተነሳ ብለን እንደምናየው ሁሉ መንፈስ ቅዱስ መውረዱን ቋንቋ ሲያናግር ምስጢር ሲያስተረጉም ነው የታወቀው ማለት ነው። ቋንቋ በማስተርገሙና ምስጢር በማናገሩ በዚህ ታወቀ ማለት ነውና ስለዚህ ጰራቅሊጦስ ማለት ስድስቱን ትርጉሞች የያዘ በዓለ ሃምሳ ማለት እንደውም በግብረ ሐዋርያት ምዕራፍ 2 ላይ ስታነቡት ቁጥር 1 ላይ ወአመ ተፈጸመ መዋዕለ ጴንጠቆስጤ ይላል። መዋዕለ ጴንጠቆስጤ መዋዕለ ጴንጠቆስጤ ማለት ጴንጠቆስጤ ማለት 50ኛው ቀን ማለት ነው። ሌላ ትርጉም የለውም እኮ 50ኛው ቀን ክርስቶስ ተነስቶ በ50ኛው ቀን የተከበረ በዓል ማለት በ50ኛው ቀን መንፈስ ቅዱስ እንደወረደ የሚገለጥበት ማለት በ50ኛው ቀን መንፈስ ቅዱስ ወረደልን ማለት ነው። መንፈስ ቅዱስ ለሐዋርያት ብቻ ሳይሆን ለዛሬም ለሁላችንም ለሁሉም ሰው ሀብተ መንፈስ ቅዱስ ኃይለ መንፈስ ቅዱስ ይታደላል። ይሄ ሀብት የሰው ልጅ ሀብት ነው። የመንፈስ ቅዱስ ሀብቱ ለሰው ልጅ የተሰጠ ነው። ይሄ ሀብት ነው ሰው ሁሉ ሊኖረው የሚገባው እንጂ ሌላው በምድር ላይ ያለው ሀብት ቀሪ ነው። አለ አብሮን ስንል አብሮን ላይኖር ይችላል። የእኛ ነው ስንል የእኛ ላይሆን ይችላል። ይዘነዋል ሲባል ላይያዝ ይችላል። ሀብተ መንፈስ ቅዱስ ከተሰጠ ግን ራሳችን በኃጢአት ምክንያት ካላራቅነው በስተቀር መንፈስ ቅዱስ ከኛ አይለይም። አምልኮቱን የካዱት እንኳን ንስሐ ገብተው ሲመለሱ መንፈስ ቅዱስ ይቀበላቸዋል። ሀብተ መንፈስ ቅዱስ እና ስለዚህ የመንፈስ ቅዱስ ሀብት ለእያንዳንዳችን ያደለን እግዚአብሔር የተመሰገነ ይሁን። ዛሬ ለአባቶቻችን ለሐዋርያት መንፈስ ቅዱስ የታደለበት ሀብተ መንፈስ ቅዱስ የተሰጠበት ሀብቱን የሰጣቸው መንፈስ ቅዱስ ለስብከተ ወንጌል እንዲፋጠኑ መነሳሳቱን እንደገና ቅድም እንዳልኳችሁ ሁሉ በአገልግሎት ውስጥ መከራ አይቀርምና ያለ መከራ የሚሆን ነገር የለምና እንደውም መከራ ሲበዛ የእግዚአብሔር ጸጋ እንደሚበዛ መጽሐፍ ይናገራል። መከራ ሲበዛ ጸጋ ይበዛላችኋል። ክርስቲያኖች መከራን አትሰቀቁ፣ ቻሉት፣ እንቻለው። ከዓለም የሚጠበቀውም ይሄ ነው። ምክንያቱም በዓለም ያለ መከራ ማቋረጫ ስለሌለው እኛ ግን እስከምንሄድ ድረስ ጸንቶ መኖር ያስፈልጋል። ጸንቶ መኖርና መከራን ሳይሰቀቁ በችግራችንም በሐዘናችንም በደስታችንም እግዚአብሔርን ማመስገን ነው። ክርስቲያን ማለት እንደውም በተቸገረ ጊዜ የሚያመሰግን ነው። የሚለምን ብቻ ሳይሆን የሚያመሰግን። በተቸገራችሁ ጊዜ ተመስገን፣ በዚህ መከራ ውስጥም ቢሆን እንድንጸና ያደረግከን፣ እንድንቋቋም ሃይማኖታችንን እንዳንተው ያደረግከን ብሎ መለመን ማመስገን ያስፈልጋልና መንፈስ ቅዱስ ከአብ ከወልድ ጋር የሚመሰገን አሐተ ስብሐተ ይሴብሑ ወአሐተ ስግደተ ይሰገዱ፣ አንድ ምስጋና ይቀርብላቸዋል፣ አንድ ስግደት ይሰገድላቸዋል። ለአብ ለወልድ ለመንፈስ ቅዱስ ለስላሴ ማለት ነው። አንድ ምስጋና ነው። አብን ስናመሰግን ወልድ መንፈስ ቅዱስ አብረው ተመስግነዋል። ወልድን ስናመሰግን አብ መንፈስ ቅዱስ ተመስግነዋል። መንፈስ ቅዱስን ስናመሰግን አብ ወልድ ተመስግነዋል። አብረው አይለያዩ። ምስጋና ለሁላቸውም ነው፣ የባህሪያቸው ነውና በባህሪ አንድ ስለሆኑ ምስጋና ደግሞ ለባህሪያቸው የሚቀርብ ነውና በባህሪ ደግሞ አንድ ናቸው። በስም በግብር በአካል ብቻ ነው ሶስት የሚባሉት፣ ከዚህ ውጪ በሆነ አንድ ናቸውና ምስጋና የምናቀርበው ለባህሪያቸው ነው። ስማቸውን ጠርተን የምናቀርበው ለባህሪያቸው ነውና ለባህሪያቸው ምስጋና ስለሚስማማ ለባህሪያቸው የሚስማማውን ምስጋና ስንሰጥ ስናመሰግን እኛ በረከት እናገኛለን። የሚመሰገኑት ግን ሶስቱም አንድ ምስጋና እንጂ የተለያየ ምስጋና፣ ለዚህ ሌላ ምስጋና፣ ለዛ ሌላ ምስጋና እንደ ሽልማት ያለ ተለያይቶ የሚሰጥ አይደለም ማለት። ለሁላቸው አንድ አይነት ምስጋና ነው የሚሰጣቸው፣ አንድ አይነት ስግደት ነው የሚሰገድላቸው ማለት ነውና ለአብ ንስግድ ለአብ ወወልድ ወመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብለን ስንሰግድ አንድ ስግደት ነው። ንስግድ ለአብ ወወልድ ወመንፈስ ቅዱስ። ቅዳሴያችን ላይ ይህን አይደለም ተሰጦ ስትቀበሉ ምእመናን፣ ካህኑ ንስግድ ሲል እኛ ደግሞ አስቀዳሹ ደግሞ ለአብ ወወልድ ወመንፈስ ቅዱስ፣ ለአብና ለወልድ ለመንፈስ ቅዱስ እንሰግዳለን ነው። ካህኑ እንስገድ ሲል ህዝቡ ደግሞ ይኸው እየሰገድን ነው። ለአብ ለወልድ ለመንፈስ ቅዱስ እየሰገድን እያስቀደስን ነው። አንገታችሁን ጎንበስ እያደረጋችሁ ተሰጦ ስትቀበሉ ለአብ ወወልድ ወመንፈስ ቅዱስ ስትሉ ለአብና ለወልድ ለመንፈስ ቅዱስ እየሰገድን ነው።
አብና ወልድ መንፈስ ቅዱስን እያመሰገንን ነውና ስለዚህ ዓለም የተፈጠረ በሥላሴ በአብ በወልድ በመንፈስ ቅዱስ ነው። የዳንም በአብ በወልድ በመንፈስ ቅዱስ ነው። ወደፊትም የሚያልፈው ደግሞ በአብ በወልድ በመንፈስ ቅዱስ ነው። አብ ወወልድ ወመንፈስ ቅዱስ ይስህቡ፣ አብ ወልድ መንፈስ ቅዱስ ይሄን ዓለም ያሳልፋሉ ይላል። በዕለተ ምጽአት ያሳልፉታል። ይስህቡ አለ አንድ ሰው የወደቀን ነገር ወይንም ያለን ነገር ወደ ራሱ የሚጎትተው ራሱ ቆሞ ነውና የሚያሳልፉት እያሉ ነውና ይስህቡ አለ ይላል ትርጓሜያችን። የሚያሳልፉት እያሉ ነው፣ አልፈው ሳይሆን እያሉ። የሚያሳልፉት ሳያልፉ ነው። መጀመሪያም ይህን ዓለም ያመጡት ቀድመው ኖረው ነው። ዓለም ሲመጣ አብረው አልመጡም፣ ወይንም ከዓለም በኋላም አልመጡም። ቅድመ ዓለም ነበሩ። አብ ወልድ መንፈስ ቅዱስ ዓለምን ደግሞ አመጡ፣ ፈጠሩ። ይህን ዓለም ደግሞ አሁን እያኖሩ ነው። ወደፊት ደግሞ ይህን ዓለም ያሳልፋሉ። ሲያሳልፉ ግን እነሱ አሉ። ይስህቡ የሚባለው ይስባሉ ተብሎ የሚነገረው ለዚህ ነው። ይስባሉ፣ ያሳልፋሉ፣ ይስህቡን ያሳልፋሉ ብሎ መተርጎም ማለት ነው። ስለዚህ ለአብ ለወልድ ለመንፈስ ቅዱስ እየሰገድን እያስቀደስን እንግዲህ በቤተ ክርስቲያናችን ያለው ይሄ የዕለቱ ምንባብ ምስባኩም ያው ወተንሥአ ነው፣ እንደ ትንሣኤ ነው። ወንጌሉም የትንሣኤ አይነት ነው። 4ቱ ነው የሚነበበው። 3ቱ ለቅኔ ማሕሌት ለዚህ ለምስባኩ ጊዜ ተነበው፣ አንዱ ተለይቶ የዮሐንስ ወንጌል ምዕራፍ 20 ደግሞ ለቅዳሴ ይነበባል። ምክንያቱም ቀጥታ በዓመት እንግዲህ 3 ቀን የትንሣኤ የዳግም ትንሣኤ የበዓለ ጰራቅሊጦስ ዕለት መዝሙሩም ምስባኩም መልእክታቱም ወንጌሉም አንድ ነው ለ3ቱ ቀን ማለት ነው። 3ቱ ቀን ተመሳሳይ ናቸው። መዝሙሩ ይትፌሳ ሰማይ ወትትሐሰይ ምድር ተብሎ ሰማይ ይደሰታል፣ ምድርም ትደሰታለች። ወይንፍዑ ቀርነ መሰረታተ ህምዝ ማለት ይሄ መርዝ የነበራቸው መሰረቶች ሁሉ በባለፈው ለትንሣኤ እንደተማርነው እነሱ ሁሉ መርዛቸውን ይተዋሉ ማለት ነው። አጋንንት ሰውን መርዘው ይኖሩ የነበሩት ከምድር ላይ ተነቅለው ይጠፋሉ ነው በትንሣኤው ጊዜ ማለት ነው። በክርስቶስ በመጨረሻም ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተብሎ የተነገረ በክርስቶስ ደም ታጥባ ምድር ደስታን ታደርጋለች፣ ፋሲካን ታደርጋለች፣ ትደሰታለች። ተረግማ የነበረችው ምድር እሾህ አሜከላ ይብቀልብሽ ተብላ በአዳም ምክንያት ወምድርኒ ትኩን ርግምተ በእንቲአከ በአንተ ምክንያት ምድር የተረገመችውን ተብሎ ትሁን ተብሎ ተረግማ ትኖር ነበርና በክርስቶስ ደም ግን የክርስቶስ ደም ጠብ ሲልባት የክርስቶስ ደም ሲፈስባት ግን ኢየሩሳሌም ላይ ቀራንዮ ላይ ክርስቶስ ተሰቅሎ ደሙ እዛ ሲፈስ መላው ምድር ተቀደሰ ማለት ነው። ይሄ የተፈጠረው በቀዳሚ ገብረ እግዚአብሔር ሰማይ ወምድር እግዚአብሔር በዕለተ እሁድ ሰማይና ምድርን ፈጠረ ይላልና የዛለት የተፈጠረች ምድር በአዳም ኃጢአት ምክንያት ረክሳ ነበረ። እሾህ የተባለው ይብቀልብሽ የተባለው ኃጢአት ነው። አስዋክም ገቢር ኃጢአት ነውና ይሄ ሁሉ ይነቀልና ትደሰት ተባለ። የክርስቶስ ትንሣኤ ዕለት ክርስቶስ የተሰቀለ ዕለት በኋላ በትንሣኤ የተገለጠ ነውና በክርስቶስ ደም ምድር ተቀድሳ ተፈውሳ ምድር ማለት የሰው ልጅ ነውና የሰው ልጅ ተቀድሶ ድኖ የእግዚአብሔር ለመሆን ችሏልና ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። በምስባኩና በወንጌሉ በመዝሙሩ ላይ ሌላ ምንም ልዩነት ስለሌለው በባለፈውም የተማርነው ስለሆነ ማለት ነው። ወይወጉ አድባሩ አውግር ወኩሉ ዕፀ ወገዳም እያለ የሚለው ተራሮቹ ሁሉ የሚለው ኮረብቶቹ ሁሉ የሚለው እንግዲህ ይንቀጠቀጣሉ ማለት በዓለም ያሉ አጋንንቱ በሙሉ ይረበሻሉ፣ ይወጣሉ ከሲኦል። አጋንንትን ብቻ አስቀርቶ ነፍሳትን ከሲኦል ስላወጣቸው የተነገረ ቃል ነውና ክርስቶስ ተንሥአ እሙታን እንደውም በቤተ ክርስቲያኑ የጰራቅሊጦስ አደራረሱ የሚዘለቅበት ስለሆነ ክርስቶስ ተንሥአ እሙታን ተብሎ በዜማም በመቋሚያም በዝማሜ በጸናጽል የሚባልበት ዕለት ነው። የዛ የትንሣኤ ዕለትና የዳግም ትንሣኤ አልደረስ ያለ ሁሉ ጊዜ አልበቃ ያለ ሁሉ ዛሬ በሰፊው ሙሉውን ማታ 2 ሰዓት ተጀምሮ የሚታደርበት ስለሆነ የክርስቶስን መነሳት ከዛም በኋላ መጽሐፈ ኪዳንን ማስተማር ከዚያም በኋላ ደግሞ ማረግ ባረገ በ10ኛው ቀን ደግሞ መንፈስ ቅዱስን መላኩን በማሰብ የምንማረው በቤተ ክርስቲያን የምናገለግለው ነውና ከሰኞ ጀምሮ ጾመ ሐዋርያት እየተጾመ ሰሙነ ጰራቅሊጦስ ነው የሚባለው ያ ሳምንት።
በሁለተኛው ሳምንት ነው ወረደ መንፈስ ቅዱስ የሚባል መዝሙር አምናም ተምረናል። ወረደ መንፈስ ቅዱስ የሚባለው በሁለተኛው ሳምንት ሲመጣ ዞሮ ነው የሚነገረውና ይሄኛው እስከ እሁድ ድረስ ከሰኞ ጀምሮ በዓለ ሃምሳው የትንሣኤ ማጠቃለያ ተከብሮበት መንፈስ ቅዱስ መውረዱም ተነግሮ ሰኞ ጀምሮ ከፊታችን ሰኞ ግን ጾም እየተጾመ ነገረ ጰራቅሊጦስ ስለ መንፈስ ቅዱስ ለዓለም መሰጠት ሀብተ መንፈስ ቅዱስ ለሰው ልጅ ሁሉ እንደታደለ የሰው ልጅ ሁሉ ከሀብተ መንፈስ ቅዱስ ደህይቶ የነበረ ሁሉ ከመንፈሳዊ ነገር ደህይተን የነበርን መንፈሳዊ ነገር አጥተን የነበርን ባዶ ቀርተን የነበርን ባዶነታችን አሳስቦን አሳዝኖን የነበርን ያገኘንበት ነውና ዛሬም ቢሆን መንፈሳዊነት ጠፍቶ እያዘንን ያለን እንደው ባዶነት ተሰምቶን ያለን በባዶነታችን በጭንቅ ውስጥ ያለን ሁሉ ባዶነታችንን የሚሞላን የመንፈስ ቅዱስ ሀብት ስለሆነ ባዶ የሆነ ልቡናችንን ባዶ የሆነ አእምሯችንን ባዶ የሆነ ሰውነታችንን ባዶ የሆነ ስጋችንን ባዶ የሆነ ኑሯችንን ባዶ የሆነ ጉዟችንን ሙሉ የሚያደርገው መንፈስ ቅዱስ ስለሆነ ሀብተ መንፈስ ቅዱስን ያደለን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዓለ ጰራቅሊጦስ ትንሣኤውን አብይ ጾምን ስንማር ነው የመጣ ነው። ከዛም በዓለ ሃምሳውን ስንማር ነው የመጣ ነው። ዛሬም ለ50ኛው ቀን ደርሰናልና ንጉሥ ሚዲያን የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁንም እያመሰገናችሁ አብረን በመማማር የቆየንበት ጊዜ በጣም የተመሰገነ ጊዜ ነውና መልካም ጊዜ ነው የቆየ ነው። ቀሪውንም ጊዜ ደግሞ የሚባርክ እግዚአብሔር ስለሆነ ይህን ጊዜ ባርኮ እንድንማርበት እንድንረዳበት አታውቁት ለማለት አይደለም። ሁልጊዜም እንደምናገረው ሁላችንም ስለ እግዚአብሔር መመስከር ግዴታ ስላለብን ነው የምንመሰክረው። እናንተም መስክሩ። ለእኛ ብሎ ከሰማየ ሰማያት ወርዷል፣ ከድንግል ማርያም ተወልዷል፣ ተሰቅሎ አድኖናል፣ ተነስቷል፣ አርጓል፣ መንፈስ ቅዱስን ለሰው ልጅ ሀብተ መንፈስ ቅዱስን ሰጥቷል ብለን መመስከር ግዴታ ስለሆነብን ሳንመሰክር የእግዚአብሔር ልጆች መሆን አንችልም። ምስክርነቱን በልቡናችን ደብቀን የእግዚአብሔር ነን ማለት አይቻልም። ምስክርነት ስለሚገባ ነውና ለመመስከር ብለን ነው። እንደገና ደግሞ እንድታስታውሱ እንጂ አታውቁትም ለማለት አይደለም። እንድታስታውሱ እንድናስታውስ ቀኑን ጠብቀን በሰዓቱ እንድንማረው በሰዓቱ እንድናስታውሰው እየተረዳን እንድናስቀድስ እየተረዳን እንድንጸልይ ለማለት ስለሆነ በዚህ መልክ የእናንተም ማበረታቻ በጣም የሚያስደስት ተስፋ ሰጪ ስለሆነ አቅማችን በፈቀደው በትንሹ አቅማችን ጥቂት ወደ እናንተ ለማድረስ በምንሞክረው ነገር እናንተም እያበረታታችሁን በማገልገላችን እግዚአብሔር በመክበሩ ደስተኞች ነን። በሚዲያው ስም እንደምታውቋቸው ዲያቆናት ደግሞ 2 ዲያቆናት አሉ። በዚህ አገልግሎት ላይ ቀረጻውን በመቅረጽ ኤዲት በማድረግ በማስተካከል ወደ እናንተ ሰዓቱን ጠብቆ እንዲደርስ በማድረግ ከራሳቸው ስራ ጎን ለጎን ይህን እየሰሩ ያለምንም ክፍያ ያለምንም ጥያቄ ምእመናን መማራቸው ለእኛም ተስፋ ነው። ምእመናን መማራቸው ለእኛም በሙያችን እግዚአብሔርን እናገልግል ምእመናንን እናገልግላቸው በማለት በደስተኝነት በፍቅር የሚያገለግሉ ወንድሞቻችንንም እግዚአብሔር ይጠብቅልን። ቀሪ ስራቸውን ሁሉ እንዲባርክላቸው፣ የተጣመመውን እንዲያቃናላቸው፣ የጎደለውን እንዲሞላላቸው በዓለሙ ያላችሁ ሁሉ እግዚአብሔርን እያመለካችሁ የምትኖሩ በዚህ ሚዲያ በንጉሥ ሚዲያ ወይንም በንጉሥ ቲዩብ የወንጌልን ትምህርት የምትከታተሉ ሁሉ እግዚአብሔር ጎደሏችሁን ሁሉ እንዲሞላላችሁ፣ የተጣመመውን እንዲያቃናላችሁ፣ ሽማግሌዎችን በዕድሜ በጤና እንዲደግፍልን፣ ወጣቶችን በማስተዋል እንዲመራልን፣ ሕፃናትንም በእውቀትና በጥበብ እንዲያሳድግልን፣ ሀብተ ወልድናን ስመ ክርስትናን እንዲያጸናልን፣ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ የተጣሉትን ሁሉ እንዲያስማማልን፣ እግዚአብሔር ፍቅሩን እንዲሰጥልን ሀብተ መንፈስ ቅዱስ ፍቅር ይወዳልና ለሀገራችንም ለሁሉም ለቤተ ክርስቲያናችንም ለነዋሪዎች ሁሉ ለሰው ልጆች በሙሉ ለትልልቆቹ፣ ለጎልማሶቹ፣ ለትንንሾቹ፣ ለወጣቶቹ በስራ አብረው ለሚሰሩ በሃይማኖት አንድ ያልሆኑ ሁሉ በአንድ ምድር ላይ የሚኖሩ ሁሉ ሰላሙን ያገኙ ዘንድ ሀብተ መንፈስ ቅዱስ ሰላሙን ይስጥልን። ለመላውም ዓለም ቢሆን ሰላሙን ይስጥልን። ሰላም ያስፈልጋል። መንፈስ ቅዱስ ሰላም ይወዳል። መንፈስ ቅዱስ ሰላም ይሰጣል። ሰላም ትልቅ ሀብት ነው፣ ትልቅ ስጦታ ነውና ይህን ሰላም የሚባለውን ሀብት እንዳናጣው፣ ይህን ሰላም የሚባለውን ሀብት ባጣን ቁጥር ባዶነታችን ሰፊ ነው የሚሆነውና ከሰላም ባዶ ላለመሆን ከሀብተ መንፈስ ቅዱስ ባዶ ላለመሆን ጠንክረን ጸንተን በቃሉ እንድንኖር አምላካችን ፈጣሪያችን ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።
Thank you.